ዘይገለብቦ ለሰማይ በደመና ዘይገለብቦ ለሰማይ በደመና ወያስተድየሉ ክረምተ ለምድር። የዳዊት መዝሙር 146 ከቁጥር 8 ላይ ዘያበቁል ሳይረ ውስተ አድባር የሚል ቃል እንግዲህ ነገ በቤተ ክርስቲያናችን እንደ ቤተ ክርስቲያናችን ስርዓት አስተምህሮ ይህ ቃል ነገ በቤተ መቅደሱ ይዘመራል። ለማስታወስ ያክል ነው። የተወደዳቸው የእግዚአብሔር ቤተሰቦች እንግዲህ ይህ የእግዚአብሔር ቃል እስከ መጨረሻ ድረስ እግዚአብሔር መንፈስ ቅዱስ ፈቅዶላችሁ እንድትሰሙ የአምላካችን የእግዚአብሔር ፈጣሪያችን እግዚአብሔር መንፈስ ቅዱስ መልካም ፈቃዱ ይሁን። እንኳን ለክረምቱ ወራት በሰላም አደረሳችሁ። የክረምት ወቅት በቤተ ክርስቲያናችን አስተምህሮ የምድር መታደስ፣ የዝናብ የበረከት መውረድ እና የእግዚአብሔር ቸርነት በስፋት የሚገለጥበት ልዩ ወቅት ነው። ለነገው እሁድ ሰኔ 28 ቀን እንግዲህ 2018 የሚሰበከው በቤተ ክርስቲያናችን ውስጥ እነዚህ ቃላቶች በሊቁ በቅዱስ ያሬድ አዘጋጅነት ነው። እንግዲህ ሁልጊዜ የቤተ ክርስቲያናችን ስርዓት የሚከናወነው ክረምቱ የክረምት መግቢያ ከ25 ጀምሮ ከሰኔ 25 እስከ መስከረም 25 ድረስ ወርሃ ክረምት ዘመነ ክረምት ይባላል። በቤተ ክርስቲያናችን ውስጥ የሚነበቡ መጻሕፍት፣ የሚተረጎሙ ትርጉሞች እና የሚጸለዩ ጸሎቶች ስለ ክረምትን በሚመለከት ነው። እግዚአብሔር ምድርን እንዲጎበኛት በተለይ አቤቱ ስለ ምድር ፍሬ ምድሪቷን ታስባት ዘንድ ለምድር የምድርን ፍሬ ታበዛ ዘንድ ጸልዩ በእንተ ዝናማት እያሉ አባቶቻችን ወይንም ቤተክርስቲያናችን ትጸልያለች። ዝናቡ ለጥፋት ሳይሆን ለምህረት፣ ለመቅሰፍት ሳይሆን ለፍጥረታት ሁሉ ሕይወት እንዲሆን ቤተክርስቲያናችን አበክራ ትጸልያለች። ስለ እግዚአብሔር ፈጣሪነት እንግዲህ የክረምቱን መግባት ተከትላ ቤተክርስቲያናችን ስለ እግዚአብሔር ፈጣሪነት፣ ስለ ምድር በረከትና ስለ ቃሉ ዘሪነት የምታስተምርበት የመጀመሪያው የክረምት እሁድ ከሰኔ 25 ጀምሮ ነው። እንግዲህ እስከ መስከረም 25 ድረስ ባሉ ቀናት ምድር በዝናብ እንደምትረካ ሁሉ የሰው ልጅ ልቡናም በቃለ እግዚአብሔር የሚጠጣበት ወቅት፣ የሚረካበት ወቅት፣ ነፍስ የምትረሰርስበት ወቅት ነው። ቅድም እንግዲህ እንዳልኩኝ ዳዊት ዘይገለብቦ ለሰማይ በደመና ወያስተድየሉ ሰማይን በደመና የሚጋርደውን ክረምተ ለምድር ይላል። ለምድርም ዝናብን የሚያዘጋጀውን ዘያበቁል ሳይረ ውስተ አድባር በኮረብቶችም ላይ ሳርን የሚያበቅለውን እሱ እግዚአብሔር ነው ይላል። መዝሙረ ዳዊት መዝሙር 146 ቁጥር 8 ላይ ይህን ቃል እናገኛለን። የተወደዳችሁ የእግዚአብሔር ቤተሰቦች ቃሉን አንብባችሁ ወደ ቤተ መቅደሱ ስትገቡ ቃሉን አውቃችሁ በምስጋና ታጅቡታላችሁ ሊቃውንቱን። እግዚአብሔር አምላክ ለፍጥረቱ የሚያስብ ቸር አባት ነው። ሰማዩን በደመና የሚሸፍነው ለምድር የሚሆን ዝናብን ለማዘጋጀት ነው። በዚህ ክረምት የሚወርደው ዝናብ የፈጣሪ ቸርነት መግለጫ እንደሆነ ለምድራዊው በረከት ብቻ ሳይሆን ሰማያዊው በረከት ረድኤተ እግዚአብሔር በላያችን ላይ እንደሚፈስ የሚያሳየው ነው ይህ ቃል። እንግዲህ የተወደዳቸው የእግዚአብሔር ቤተሰቦች ሐዋርያው ቅዱስ ጳውሎስ ደግሞ ዲያቆኑ እንግዲህ ወደ ምዕራብ ዙሮ ነው የሚያነበው። በቤተክርስቲያናችን ስርዓት ዋና ዲያቆን ወደ ምዕራብ ይዞራል። እንዲሁ ቄሱ ተራዳይ የሚረዳ ተጨማሪ ካህኑና ተጨማሪው ዲያቆን ወደ ደቡብና ወደ ሰሜን ዙረው ያነባሉ። ይህ የራሱ የሆነ የቤተክርስቲያናችን አስተምህሮ ነው። አንዳንድ አብያተ ክርስቲያናት ላይ ይህንን የእግዚአብሔርን ስርዓት የሚተገብሩ ይተውታል። ነገር ግን ይህ ስርዓተ ቤተክርስቲያን ነው፣ ባይተወው ጥሩ ነው። የተወደዳቸው የእግዚአብሔር ቤተሰቦች ነገ እንግዲህ የሚነበበው የቆሮንቶስ መልእክት ምዕራፍ 1ኛ ቆሮንቶስ ምዕራፍ 15 1ኛ ቆሮንቶስ ምዕራፍ 15 ከቁጥር 1 ጀምሮ ያለው የእግዚአብሔር ቃል ነው። ቃሉ እንዲህ ይላል። በዚህ ክፍል ሐዋርያው ቅዱስ ጳውሎስ ስለ ትንሣኤ ሙታንና ስለ ዘር ምስጢር በሰፊው ለቆሮንቶስ ገበሬ ወይንም ለቆሮንቶስ ክርስቲያኖች የሰበከ ያስተማረበት ታላቅ ምስጢር ነው። ምስጢረ
እንግዲህ ከአምስቱ አዕማደ ምስጢረ ቤተክርስቲያን አንዱ ምስጢረ ትንሣኤ ሙታን ነው። የሁላችንም ተስፋ፣ የሁላችንም ህይወት፣ የመጾማችን ውጤት፣ የመጸለያችን ውጤት፣ የመድካማችን ውጤት እና ተስፋ አድርገንም በዚህ ምድር ላይ ደስተኞች ሆነን እንድንኖር የሚያደርገን ታላቁ ምስጢረ ትንሣኤ ሙታን ነው። እንግዲህ ሙታን የሚነሱበት ወቅት የመላእክት አዋጅ ታውጆ በመላእክት ሙታን የሚታጨዱበት በመላእክት አዋጅ መላእክት ሙታንን የሚያጭዱበትን አዋጅ በሚነፉ ሰዓት በመጀመሪያው ንፋተ ቀርን፣ በሁለተኛው ንፋተ ቀርን፣ በሶስተኛው ንፋተ ቀርን ሙታን ይተነሱ ይላል። እንግዲህ ከመቅጽበት ዓይን ሙታን ፈጥነው ይነሳሉ ይላል። በመጀመሪያው መለከት ስጋ ሁሉ ከወደቀበት ስፍራ ይሰበሰባል ይላል። ይህንን ማድረግ ይችላል እግዚአብሔር። መፍጠር የቻለው አምላክ ይህንን ማድረግ ይችላል። በእሳት ለምሳሌ ዛሬ ሰው የሆነ ሁሉ ነው የሚነሳው። እንግዲህ የተለያየ በዓለም ላይ ልዩ ልዩ የሆኑ የሰዎች ከሞቱ በኋላ የቀብር ስርዓት ዘዴዎች በዓለም ላይ አሉ። ዛሬ አንዳንዶቹ በእሳት ያቃጥሉታል እንደየእምነታቸው፣ አንዳንዶቹ ደግሞ አሞራን ያበሉታል። ያም ሆነ ይህ ይነሳሉ በትንሣኤ ዘጉባኤ። ያኔ እንግዲህ በአራዊት የተበላው በውሃ የተወሰደው በየስፍራው የወደቀው ሁሉ በመጀመሪያው ንፋተ ቀርን ከትቢያ ላይ ነው የምለው። እንግዲህ ከትቢያ ላይ የስጋ ቅርፊት ይሰበሰባሉ ይላል። በሁለተኛ ንፋተ ቀርን እንግዲህ ወይ ይከውን ፍጹመ በድነ ይላል። ፍጹመ በድን ማይንቀሳቀሱ ሆነው ትኩስ ሬሳ ሆነው ይዘጋጃሉ ይላል ለመነሳት ሙታን። ወበሳልስት ንፋተ ቀርን ይላል። በሶስተኛው ንፋተ ቀርን ሙታን ይትነሱ ይላል። ሙታን ፈጥነው ይነሳሉ። እመሂ ሰናየ ወእመሂ እኩየ ይላል። እንግዲህ በምድር ላይ ወተለወሙ በምድር ላይ የሰሩትን ስራዎቻቸው ሁሉ ይዘው ይነሳሉ ይላል። መልካቸው ሳይለወጥ ሴቶቹ ወንዶቹም እንዲሁ የ30 ዓመት ጎልማሳ ሴቶቹም የ15 ዓመት ቆንጆ ሆነው ይነሳሉ ይላል። ያን ጊዜ እንግዲህ ይህንን ታላቁን ምስጢር እንግዲህ ነገ የምናስታውስበት ዕለት ነው። በዚህ በቆሮንቶስ መልእክት ላይ ሐዋርያው ቅዱስ ጳውሎስ ቁጥር 35 እስከ 38 ያለው መነሻ በማድረግ እንዲህ ይላል። ነገር ግን ሰው ሙታን እንዴት ይነሳሉ? በምንስ አይነት አካል ይመጣሉ? የሚል ይኖር ይሆናል ይላል። አንተ ሰነፍ ይላል ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ገበሬ የተናገረው ቃል። አንተ ሰነፍ የምትዘራው ካልሞተ ሕያው አይሆንም። እውነት ነው። ስንዴ ይዘራል፣ ገብስ ይዘራል፣ ባቄላ ይዘራል። የምታውቁት እያንዳንዱን የዘር ቅንጣቶች ምድር ላይ ወድቀው ሳይበሰብሱ በስብሰው ከትቢያ ጋር ሳይለወሱ የተወደዳቸው የእግዚአብሔር ቤተሰቦች ተነስተው አያፈሩም፣ ይነሳሉ። አስቡ፣ ከትቢያ ጋር ተለውሷል። ገበሬው ዘሩን ይዞ ወጣ፣ ያንን ዘር በተነው። ዘሩ ተበትኖ በመሬት ውስጥ እንግዲህ ከጭቃ ጋር ተለውሶ 40 ቀን ድረስ አስቆጥሮ በስብሶ ከዛም በኋላ ይበቅላል። የኛም ህይወት የኛም ትንሣኤ ሙታን ይህንን ማድረግ የቻለው እግዚአብሔር ዛሬ እየተዘሩ ያሉት የሰው ልጅ ሁሉ እንዲሁ ይነሳሉ ማለት ነው። ልክ ስንዴው ስንዴነቱን ይዞ ነው የሚነሳው እንጂ ገብስ ወይንም ባቄላ ወይንም ጤፍ ሆኖ አይነሳም። እንዲሁም ባቄላ ስንዴ ገብስ ሆኖ እንደማይነሳ ሁሉ የሰው ልጆችም የተወደዳቸው የእግዚአብሔር ቤተሰቦች ሁሉም የራሱ የሆነ አካል የራሳችንን አካል ይዘን እንነሳለን ማለት ነው። ሐዋርያው ቅዱስ ጳውሎስ ይህንን ለማስታወስ ነው እንዲህ አለው። ይህንን ለማስታወስ ነው። ስንዴ ቢሆንም ወይንም ሌላ አይነት አንዱ ቢሆን ባዶ ቅንጣት ነው እንጂ የምታገኘውን አካል አይደለም። እግዚአብሔር ግን እንደወደደን አካልን ይሰጠዋል፣ ከዘሮቹም ለእያንዳንዱ የገዛ አካሉን ይሰጠዋል ይላል ሐዋርያው። እንግዲህ የመልእክቱ ምስጢር ሕያው ሐዋርያው የክረምቱን የዘር ወቅት ተገን በማድረግ ትንሣኤን ያስረዳበት ታላቅ ምስጢር ነው። ሐዋርያው ቅዱስ ጳውሎስ የቆሮንቶስ ገበሬዎች እንግዲህ ዘር ወቅት ደርሶባቸው ሊዘሩ በሚፋጠኑበት ጊዜ በሚጣደፉበት ወቅት ነው ይህንን ቃል የሰበከላቸው። ዛሬም በሀገራችን ያሉ ውድ የገበሬ ወንድሞቻችን ቤተሰቦቻችን ይህንን ዘር ለማስገኘት ደፋ ቀና እያሉ ነው። ዛሬ እንግዲህ በተለይ ወደ ገጠሪቷ ክፍለ ሀገር ስትሄዱ ፍጥነቶችን ያው የወንድሞቻችንን ፍጥነት እንመለከታለን እናያለን ማለት ነው። ሳይሞት አዲስ ቅጠልና ፍሬ አውጥቶ እንደማይነሳ ሁሉ የሰውም አካል ይሞታል፣ ይቀበራል፣ ነገር ግን በክብር ይነሳል። ክረምት የሞተችው ምድር በለምለም ቅጠል የምትነሳበት ወቅት እንደመሆኑ ይህ ክፍል የሰው ልጅ የትንሣኤ ተስፋ ማሳያ ነው። የተወደዳችሁ የእግዚአብሔር
ቤተሰቦች። ቅዱስ ወንጌል ደግሞ ወንጌላዊ ቅዱስ ሉቃስ ነው። ይህ እንግዲህ በቅዳሴያችን መካከል ላይ ነው የሚነበበው። አንባቢውም ዋና አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብሎ የቀደሰው ካህኑ ነው ይህንን ወንጌል ቃለ እግዚአብሔርን የሚያነበው። ከማንበቡ በፊት እንግዲህ የእግዚአብሔርን ቅዱስ ወንጌልን በትልቅ በዜማ ካወጀ በኋላ ይህ ቃል ይነበባል። ነገ የሚነበበው የእግዚአብሔር ቃል የሉቃስ ወንጌል ምዕራፍ እሁድ እንግዲህ 28 የሚነበበው የሉቃስ ወንጌል ምዕራፍ 8 ከቁጥር 1 እስከ 15 ያለው ቃል ነው። ቃሉ እንግዲህ ስለ ዘር ነው የሚያስተምረው። እንዲህ ይላል ቃሉ። ዘሪ ሊዘራ ወጣ። ዘሪ እንግዲህ ዘር ሊዘራ ወጣ። ሲዘራም አንዳንዱ በመንገድ ዳር ወደቀ፣ ተረገጠም፣ የሰማይ ወፎችም በሉት። ሌላውም በአለት ላይ ወደቀ፣ በበቀለም ጊዜ እርጥበት ስላልነበረው ደረቀ። ሌላውም በእሾህ መካከል ወደቀ፣ እሾሁም አብሮ በቀለና አነቀው ይላል። ሌላውም በጥሩ መሬት ላይ ወደቀ፣ በበቀለም ጊዜ 100 እጥፍ አፈራ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ለብፁዓን ሐዋርያት እንግዲህ ለብቻቸው የዘሩን ምሳሌ በሚተረጉምበት ሰዓት እንዲህ አላቸው። ዘሩ የእግዚአብሔር ቃል ነው። በመንገድ ዳር የወደቁት ቃሉን የሚሰሙ ናቸው። ከዚያም ዲያብሎስ ይመጣና አምነው እንዳይድኑ ቃሉን ከልባቸው ይወስደዋል። በአለት ላይ የወደቁት በሰሙ ጊዜ ቃሉን በደስታ የሚቀበሉ ናቸው። እነዚህም ለጊዜው ብቻ ያምናሉ እንጂ ስር የላቸውምና በፈተና ጊዜ ይክዳሉ። በእሾህ መካከል የወደቁት ቃሉን ሰምተው በሚሄዱት በሕይወቱም ዘመን በሐሳብና በባለጠግነት ምቾት በፍቅረ ንዋይም ታንቀው ይላል ታውረው በፍቅረ ንዋይ በምቾት በስልጣን ታውረው ፍሬ የማያፈሩ ናቸው። በመልካም መሬት ላይ የወደቁት በበጎ በቅን ልብ ቃሉን ሰምተው ጠብቀውት በመጽናት ፍሬ የሚያፈሩ ናቸው ይላል። የተወደዳችሁ የእግዚአብሔር ቤተሰቦችና ይህን ቃል የምትከታተሉ ሁላችሁም ክርስቲያኖች ዛሬ ክረምት በግልጽ ገብቷል። ምድራችን ዝናብን አግኝታ ለምልማ ፍሬ የምትሰጥበት ወቅት ሁሉ የእኛም ልቡና የእግዚአብሔርን ቃል ሰምቶ ፍሬ የሚያፈራበት ወቅት ሊሆን ይገባል። ልባችን እንደ መንገድ ዳር ጠጥሮ ቃሉን በወፎች በክፉ ሐሳቦች እንዳንሰናከል መጠንቀቅ ያስፈልገናል። ልባችን እንደ አለት ደርቆ በፈተና ጊዜ የምንጠወልገ ልንሆን አይገባም። የተወደዳቸው የእግዚአብሔር ቤተሰቦች ልባችን በምድራዊ ሐሳብና በጭንቀት እሾህ ታንቆ በሰማያዊ ሕይወታችን እንዳይቀጭጭ እንጠበቅ። ራሳችንን መጠበቅ ያስፈልገናል። ይልቁንም ልባችንን እንደ መልካም መሬት አዘጋጅተን ቃሉን ሰምተን በመተርጎም ሰላምን፣ ፍቅርን፣ በጎነትንና ደግነትን 100 እጥፍ አድርገን የምናፈራ ያድርገን። አምላካችን እግዚአብሔር የክረምቱን የሰላም፣ ፍቅር፣ የጤና፣ የበረከት ክረምት ያድርግልን። የተወደዳችሁ የእግዚአብሔር ቤተሰቦች ይህ የእግዚአብሔር ቃል ከሁላችንም ጋር